ዛሬ በዚህ ቪዲዮ በአዲስ አበባ ውስጥ ፍጹም ተወዳዳሪ የሌለው ልክ እንደ ቅቤ በአፍ ውስጥ የሚቀል የሐረር ፍየል ስጋ ፍለጋ ወደ ሜራዶ ፍየል ስጋ ወስዳችኋለሁ። ግን አንድ ጥያቄ ልጠይቃችሁ። በአሁን ሰዓት በአዲስ አበባ ውስጥ እውነተኛ ከፍተኛ ጥራት ያለው የሐረር ፍየል ሙሉ ገበታ ዋጋ ስንት ሊሆን ይችላል? 2000 ብር፣ 5000 ብር ወይስ ከዛ በላይ? የዚህ ቤት አስገራሚ የዋጋ ዝርዝርና በቪዲዮ መጨረሻ ላይ የምናሳያችሁን ልዩ ሚስጥራዊ ምግቦች እንዳያመልጣችሁ እስከ መጨረሻው ተከታተሉ። ወደ ቀጣይ ክፍል ከማለፋችን በፊት ግን ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ከዛ ባለፈ ደግሞ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ በዚህ ስልክ ቁጥር ደውሉልን። ተከታተሉ። ሰላም አየለ እባላለሁ። የሜራዶ ሆቴል የሐረር ፍየል ቁርጥ ባለቤት ነኝ። እንኳን ደህና መጣችሁ እላለሁ። እንኳን ደህና ቆየህ። እንግባሽ። ምንድን ነው? ምን ላሰራለሽ? ምን አለ? ሸክላ ነው። ምንድን ነው የምትወጂው? ጥብስ ነገር ነው የምትወጂው? ጥሬ ነገር ነው የምትወጂው? ጥሬ ነገር። እሺ፣ ግማሽ ነገር። ቤታችሁ በጣም እዚህ አካባቢ ታዋቂ ነው? አዎ፣ እግዚአብሔር ይመስገን። ምን ያህል ጊዜ ሆናችሁ? የዛሬ 9 ዓመት ጥቅምት ላይ ኦልሞስት 9 ዓመት ሊሞላው 4 ወር ይቀራል። 4 ወር። ኦኬ። ቤታችሁ በምንድን ነው የሚታወቀው? በደንብ በፍየል ቁርጥ፣ በሐረር ፍየል ቁርጥ። ሸክላ ነው። ግማሽ ሸክላ አይሆንልና እዛ ግማሽ ቁርጥ አድርግልን። የዚህ ቤት ልዩነት ገና ከበሩ ስትገቡ ነው የሚጀምረው። እዩት እስኪ። ይህ ተራ የፍየል ስጋ አይደለም። በቀጥታ ከሐረር የተመረጡ ቅባትነቱን፣ ልስላሴው ልዩ የሆነ እውነተኛ የሐረር ፍየል ነው። ገና ሳይበላ ራሱ ያናግራል። ሰላም፣ እንዴት ነህ? እንዴት ነሽ? ሰላም ነህ? ሰላም ነሽ? እስቲ ራስህን አስተዋውቀኝ። አሌክሳንደር እባላለሁ። የሜራዶ የሐረር ፍየል ቤት ከስተመር ነኝ፣ ደንበኛ ነኝ። እዚህ ቤት ከዓመት በላይ ነው። ቋሚ ደንበኛ ሆነ ማለት ነው? አዎ፣ ያው በአጋጣሚ በስራ ምክንያት ነው እዚህ አካባቢ የመጣሁት። በዋናነት ቤቱ የሚታወቀው በሐረር ፍየል ነው። እንደምታየው የሐረር ሰንጋ ነው ይመስለኛል። እኔ የሚበሉትን ምግብ ይሁን ፍየሉ ስጋው ማኘክ አይጠበቅብሽም። አዎ፣ እኔም ቀምሻለሁ። ምስክር አንቺም ምስክር ትሆኛለሽ። በቃ እንዲቆርጠሽ ዋጥ ነው የምታረጊው። ጥርስሽ ላይ ነው ምክክ የሚለው። ካለው የሐረር ፍየል እጥረት የተነሳ እንደዚህ አይነት ጥራት ማግኘት ከባድ በሆነበት ሰዓት እዚህ ቤት ግን ሁል ጊዜ ንጹህና ኦርጋኒክ ጣዕምን ታገኛላችሁ። ስለዚህ አሁን ሜራዶን ከሌሎች የፍየል ቁርጥ ቤቶች ምን ለየት ያደርገዋል ብትባል ምን ሚሽን ልታደርግ ትችላለህ? የፍየሉ ጣዕም ይለያል። ትክክለኛ የሐረር ፍየል መሆኑ ነው። ትክክለኛ ከሐረር ነው ኢምፖርት የሚደረገው። ትክክለኛ ከሐረር ኤጀንት አለን እዛ። ከዛ የሚልክልን የፍየል ደንበኛችን አለ። የዛሬ 8 ዓመት ቤቱ ሲከፈት የሚያመጣው ሰውዬ የዛ የሐረር ሰው ስቲል ነው የሚያመጣልን እሱ ራሱ ነው። በጣም ደስ ይላል። ቁርጥ ብቻ አይደለም ያላቸው፣ ያው ቤቱ በሸክላ ይታወቃል። ቅቅላቸው እዚህ አካባቢ ያው ሼክ ማድረግ ይቻላል። አየለ እንግዲህ የሐረር ተወላጅ ነው? እኔ አይደለሁም። አይደለም? አዎ። ኦኬ። እኔ ምናልባት ጥያቄ ፈጠረኝ። ምናልባት ከሆነ ብዬ በዚህ አጋጣሚ ጠይቀ ብዬ ነው። እንዴት ሀሳቡ መጣልህ ከሐረር ኢምፖርት አስደርጎ ለመስራት? ያው ፍየል ድሮም ጀምሮ ሲወራ በረሃ ነው የፍየል እንትላል። ጣዕሙም ከዛ ነው የሚመጣው። እዛ የሚመገቡት ምግብ ቅጠላ ቅጠል ብቻ ነው። ተፈጥሯዊ ነው። በቃ ሌላ በሽታ የሚባል ነገር የለውም። ፍየል ሁሉም ነገሩ ጮማውን በላሽ፣ ቀዩን በላሽ ለሰውነት ተስማሚ ነው። ምንም አይነት ነገር አያምሽም። ያው ፍየል የታወቀ ነው በነገራችን ላይ ለጤና ተስማሚ ነው። ቅቅል ሲባል ሰው አጥንት ብቻ ነው። ቅቅል ውስጥ ያለውን ስጋ ማየት ይቻላል። በቅቅልም የፍየል ቅቅል ይታወቃል። በጥብሳቸው እንደገና ደግሞ ኮምቦም አላቸው። የኛው የፍየል በከል ጥብስ ይባላል። እንግዲህ ቤታችን ሜራዶ የፍየል ሐረር ቁርጥ ነው። የሐረር ቁርጥ ነው፣ የፍየል ነው። ቆንጆ ነው። 9 ዓመቱ ነው። 9 ዓመት ሊሆነው ኦልሞስት 4-5 ወር ነው የሚቀረው። የአንተ ፌቨራይት የሚባለው የትኛው ነው? ጥሬ ናት። ጥሬ አንደኛ ራንክ አድርግልኝ እስከ 3። አንደኛ የምለው ጥሬ ነው። ሁለተኛ ደግሞ ከበላሽ ሸክላ። ብዙ ጊዜ ደግሞ ጥሬ በልተሽ ያው ሸክላ ነው። ሶስተኛ የምለው ያው ክትፏቸው። በፍየል ቁርጥ ነው የምንታወቀው። ሁሉም ነገር አብዛኛው 80% ምግቡ የፍየል ነው። የፍየል ቁርጥ አለ፣ የፍየል ክትፎ አለ፣ የፍየል ሸክላ አለ፣ የፍየል ጋዝላይት አለ፣ የፍየል ኮምቦ አለ፣ የፍየል ቅቅል አለ፣ የፍየል በከል ጥብስ አለ። በጣም ሰው የሚወደው ጥብሱ ነው። ገል ሸክላ አለ፣ ሸክላው። ስለዚህ ኦልሞስት አሁን 9 ዓመታችሁን ይዛችኋል። ልንይዝ ነው 4 ወር 5 ወር ጥቅምት ላይ ነው የሚዛው። እና አሁን ደግሞ አድራሻችሁ የት አካባቢ ነው? ኮልፌ ቀራኒዮ ወረዳ 9 ጦር ኃይሎች አካባቢ። ጦር ኃይሎች ስንገባ የሚያየው ጦር ኃይሎች አደባባይ ጋር። ያው እዚህ በልተሽ አሁን ብዙ ጊዜ ጥሬ ሰው ከበላ ቀጣይ ምን ልጠጣ ምናምን ብሎ ሊያስብ ይችላል። ቤቱ ምንም የጎደለበት የለም።
እስቲ የቤታችሁን ስፔሻል የሚባሉ ምግቦች ከዚህ በፊት ሜንሽን አድርገህልኛል እና አሁን ደግሞ ዋጋቸው ነው የሚገርም። በጣም ርካሽ ነው እዚህ አካባቢ አዋጥቶን አይደለም የምንሰራው። ኖርማሊ በደንብ መጠጥ ስለሚሄድ ነው እንጂ ፎር ፕሮቶኮል እንጂ አዋጥቶን አይደለም የምንሸጠው። ሌላ ቦታ 6000 ብር 5500 ብር ምናምን ነው የፍየል ጥሬ 1 ኪሎ ዋጋ። እዚህ 4600 ነው። በጣም ሰፊ ልዩነት ነው ያለው እና ያው በድሮ ዘመን ነው ያለነው። እስካሁን ኋላ ቀርታችኋል። በዋጋ ኋላ ቀርተናል። በልተሽ ጥሬም ደግሞ ምንም ባትጠቀሚ የሚስማማ ነው ማለት ነው። አንዳንዱ በልቶ ሆዱ ይከመራል ወይ ያሟል ምናምን። እዚህ ቀን በቀን የሚመላለስ ሰው ነው። በቀን 3 የሚመገብ ሰው አለ። ልክ እንደ ቤቱ በእውነት ጠዋት፣ ምሳ፣ እራቱን የሚመገብ ሰው አለው። ኮንስታንት አይ ቲንክ ፕራይሲንግ ጋር የምርም ይመቻል። የፍየል ክትፎ 2300 ነው። ያው ክትፎ በኖርማል ነው የራሱ ግራም አለው። ክትፎ ከተባለ አንድ ፖርሽን ነው 2300 ብር ነው። ይሄ የምታየው የበቀል ጥብስ 700 ነው። ግማሹ 2300 ነው። የፍየል ጥሬ የሚሆን ሸክላ ጋዝ ላይትም 2300 ነው ግማሽ ሲሆን ጋዝ ላይትም ቢሆን ሁሉም 2300 ነው ግማሹ። እሺ አሌክስዬ መተን ስላገኘን በጣም እናመሰግናለን። ደስ ብሎናል። እኔም በጣም ነው የማመሰግነው። አትጥፉ መታችሁ አታጡንም። እዚህ ቤት ሁሉም እየመጣ ቢያየው ያየ በአይን አይቶ የሚመሰክረው ነገር ስለሆነ ሁሉም መጥቶ እንዲያጣጥመው ለጤናውም ለሁሉ ነገር በጣም እናመሰግናለን። አሌክስ እስቲ እዚህ ቤታችሁንም አይተነዋል። ስፋቱም ደስ ይላል። ደግሞ በኖርማል ሰዓትም መጣም ባዘቡት ቀንም ቤታችሁ ቢዚ ነው። ለየት ያለ አቀራረባችሁ ለምሳሌ ኢቨንቶችን ታስተናግዳላችሁ ወይ? አንዳንዴ አጋጣሚ ሲኖር አንዳንድ የሚያዘጋጁት ኤግዚቢሽን ማዕከል ላይ ሌሎች ነገሮች ላይ ኬተሪንግም ላይ አገልግልም አለ። ያው የእናት ቤት ነው። ሜራዶ ከስሙ የዋህ እናት ወይም ሩህሩህ እናት እንደማለት ነው። የሜራዶ ትርጉም በጣም ደስ ይላል። በጉራግኛ የጉራግኛ ስም ነው። እንግዲህ ዛሬ በሜራዶ ተገኝተን በጣም ቆንጆ ቆይታ አሳልፈናል። የምግቦቹን ዋጋ በሰፊው አይተናል። የአንዳንዱ ምግቦች ፕራይሳቸውንም አድንቄያለሁ፣ ወድጃለሁ። እርግጠኛ ነኝ ደግሞ የዩቲዩብ ቤተሰቦቻችን ይህንን አይተው መጥተው እንደሚጎበኙ ተስፋ እናደርጋለን። እንጠብቃቸዋለን። እኛ ለመስተንግዶ ዝግጁ ነን። ለማስተናገድ ታጥቀን እየጠበቅናችሁ ነው። በጣም አመሰግናለሁ። አመሰግናለሁ። እናንተስ ሜራዶን የፍየል ልዩ ቁርጥ ስጋ እንዴት አገኛችሁት? በአዲስ አበባ ከዚህ የተሻለ የፍየል ስጋ ቤት አውቃለሁ ካላችሁ መልሳችሁን ኮሜንት ላይ አስቀምጡልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮአችን እስከምንገናኝ ቻው።